ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ደግሞ ይዤላችሁ የመጣው የተለመዱ የእንግሊዝኛ ንግግሮችን እንዴት በቀላል መንገድ ማንበብ እንችላለን፣ ትርጉማቸውስ ምን ይመስላል፣ በተለይ እንዴት ማንበብ እንችላለን፣ እያንዳንዱን የእንግሊዝኛ አረፍተ ነገር በቀላል መንገድ ማንበብ የምንችለው እንዴት ነው የሚለውን በዚህ ትምህርት ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን የቪዲዮውን ሳታቋርጡ እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዝኛ አረፍተ ነገር ምን ይላል ወደሚለው ስንሄድ ኦኬ፣ ከኛ የሚጠበቀው ሁሌም እንደምላችሁ የአናባቢና የተነባቢ ወይም ደግሞ የኮንሶናንትና የቫውል አገባቦችን ካወቅንን በቀላሉ ማንበብ እንችላለን። ኦኬ ሶ ከመጀመሪያው ስንጀምር የመጀመሪያዋ ፊደል ማናት? ኤች ነች። ሁለተኛዋ ኢ ነች። ሶ ኤች ኢ ምን አይነት ድምፅ አለው? ምን ብለን እናነባዋለን የሚለው ነው ትልቁ ነገር። ስለዚህ ኤች ኢን ሂ ብለን እናነባለን፣ ወይም ደግሞ ሂ የሚል ድምፅ አለው። ኦኬ አይና ኤስ ኢዝ ሚል ድምፅ አላቸው፣ ወይም ደግሞ ኢዝ ተብለው ይነበባሉ። ወደዚህኛው ስንሄድ ኤፍኤ እንደ ፋ ሳይሆን እንደ ፌ ይነበባል። ለምን? ከሁለት በላይ አናባቢ ስላለው እንደ ሎንግ ሳውንድ ወይም ደግሞ በረጅም ድምፅ ነው የምናነባው። ስለዚህ ኤፍኤ ፋ ሳይሆን ፌ ተብሎ ይነበባል። ኦኬ ኤምኦ እንደ መ ይነበባል በአንድ ላይ። ይሁን ታልፎታላችሁ። ለምን? የመጀመሪያዋ ቫውል ወይም ደግሞ አናባቢ ኦ ስለተነበበች። ሶ ኤስን እንደ ስ እናነባለን። በአንድ ላይ እናነበው ፌ መ ስ ፌመስ። በአንድ ላይ ሙሉ ሲነበብ ሂ ኢዝ ፌመስ። ሂ ኢዝ ፌመስ ምን ማለት ነው? ታዋቂ ነው ወይም ደግሞ እሱ ታዋቂ ነው ማለት ትችላላችሁ። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ኤስ ኤች ኢ ሺ ተብሎ ይነበባል፣ ወይም ደግሞ ሺ የሚል ድምፅ አለው። ኦኬ ከዛ አይና ኤስ ኢዝ ብለን እናነባለን። በተመሳሳይ ከዚህኛው ጋር ልዩነት የለውም ይሄ። ሶ ኤፍኤን እንደምና አንቡት አልኳችሁ፣ እንደ ፋ ሳይሆን እንደ ፌ፣ ኤምኦን እንደ መ፣ ዩ ሳይለንት ነች ወይም ደግሞ አትነበብም፣ ኤስን እንደ ስ ባላይ ሲነበብ ፌ መ ስ ፌመስ። በአንድ ላይ ሺ ኢዝ ፌመስ። ሺ ኢዝ ፌመስ እሷ ታዋቂ ናት። ከዚህ ጋር ለወንድ ነው፣ ከዚህ ጋር ደግሞ ለሴት ማለት ነው። ኦኬ ወደዚህኛው ስንሄድ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። ኦኬ ከዚህ በኋላ በቀላሉ ዶ ን ት ዶንት ብዬ አነባዋለሁ። ቢኢን ቢ ብዬ አነባለሁ። ኦኬ ይስ ምን ይላል? ኤን እንደ አ፣ ኤፍን እንደ ፍ፣ አር አይን እንደ ሪ። ኤ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ለምን? ከፊት ለፊቷ ያለው አናባቢ ስለተነበበ። ሶ ኤን እናልፍና ዲን እንደ ድ ባል ላይ ሲነበብ አ ፍ ሬ ድ አፍሬድ። በአንድ ላይ ዶንት ቢ አፍሬድ። ዶንት ቢ አፍሬድ ምን ማለት ነው? አትፍራ እንደማለት ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ኦኬ ይህስ ምን ይላል? በተመሳሳይ ዲኦን ዶ ብለን ማንበብ፣ ኤንን ን ብለን እናነባለን። ቲንት ሰው ባላይ ሲነበብ ዶ ን ት ዶንት። ከዛ ቢኢን ቢ ብለን እናነባለን። እሺ ይህስ ምን ይላል? ኤስኢን እንደ ሰ፣ ኤልን እንደ ል፣ ኤፍ አይን እንደ ፊ፣ ኤስኤች ሁሌም ከቃል መጨረሻ ላይ ሲመጣ እንደ ሽ እናነባዋለን። ሰው ባል ላይ ሲነበብ ሰ ል ፊ ሽ ሰልፊሽ። ሙሉ ሲነበብ ዶንት ቢ ሰልፊሽ። ዶንት ቢ ሰልፊሽ ምን ማለት ነው? ራስ ወዳድ አትሆን እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ዲኦ ምን አይነት ድምፅ አለው ብያቸዋለሁ። ዲኦን ዶ ብለን ማንበብ ብለናል። ኤንን እንደ ን፣ ቲን እንደ ት።
ከዚህ በኋላ በአንድ ላይ ዶንት ዶንት ብለን እናነባለን። ቢኢን ቢ ኢ የሚል ድምፅ አላት። ቢ ብለን እናነባለን። ኦኬ ይስ ምን ይላል? አርኢውን በደንብ ተመልከቱ። አርዩ እንደ ራ ነው የምናነበው። እዚህ ጋር ራ የሚል ድምፅ አለው። ኤስኤች እንደ ሺ በአንድ ላይ ራ ሽ ራሽ ሙሉ እናነበው። ዶንት ቢ ራሽ ዶንት ቢ ራሽ አትፍጠን ወይም አትፍጠኝ ማለት ትችላላችሁ። ኦኬ ወደዚህኛው ስንሄድ በተመሳሳይ ዲኦ እንደ ዶ፣ ኤን እንደ ን፣ ቲ እንደ ት በአንድ ላይ እናነበው። ዶ ን ት ዶንት። ከዛ ቢኢን ቢ ብለን እናነባለን። ኦኬ ከዛ ሲኦን እንደ ካ፣ ኤምኢን እንደ ም በአንድ ላይ ካ ም ካም ሙሉ እናነበው። ዶንት ቢ ካም ዶንት ቢ ካም አትምጣ ወይም አትምጭ እንደማለት ነው። እሺ ይህስ ምን ይላል? በተመሳሳይ ዲኦን እንደ ዶ፣ ኤንን እንደ ን፣ ቴን እንደ ት እዛ በአንድ ላይ ዶ ን ት ዶንት። ከዛ ቢኢን ቢ። ኦኬ ወደዚህኛው ስንሄድ ኤልኤ እንደ ላ ሳይሆን የምታነቡት እንደ ሌ ነው የምናነበው። ምክንያቱም ከዚህ ጋር ኤ በሁለት ተነባቢዎች መካከል ነው የመጣች። ኤል ተነባቢ ነች፣ ቲ ተነባቢ ነች፣ ኤ አናባቢ ነች። ስለዚህ ኤልኤ ሌ ብላችሁ ታነባላችሁ። ቲኢን ት በአንድ ላይ ሌት ሌት ሙሉ እናነበው። ዶንት ቢ ሌት ዶንት ቢ ሌት አትዘጊ ወይም አትዘጊ እንደማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ይህኛውስ ምን ይላል? አይን አይ ብለን እናነባለን። ኤፍኦ እንደ ፎ፣ አር እንደ ር፣ ጂኢ እንደ ጌ፣ ቲ እንደ ት ከዚህ በኋላ በቀላሉ ፎ ር ጌ ት ፎርጌት በአንድ ላይ አይ ፎርጌት ምን ማለት ነው? ረሳሁት ማለታችን ነው። እሺ ይህስ ምን ይላል? ኢን እንደ ኢ እናነባለን። ኤንን እንደ ን፣ ጂኦን እንደ ጆ፣ ዋይን እንደ ይ በአንድ ላይ ኢ ን ጆ ይ ኢንጆይ። አይናቲን ኢት በአንድ ላይ ኢንጆይ ኢት ምን ማለት ነው? ተደሰትበት ወይም ተደሰችበት እንደማለት ነው። እሺ ወደዚህኛው ስንሄድ በቀላሉ ምን እንለዋለን? አይናቲን ኢት፣ አይና ኤስ ኢዝ። ኦኬ ቲን እንደ ት፣ አርኢው እንደ ሩ፣ ኢ ሳይለንት ነች። ሶ ባላይ ስናነበው ትሩ ትሮ ሙሉ ሲነበብ ኢት ኢዝ ትሩ ኢት ኢዝ ትሩ እውነት ነው እያልነን ነው። እሺ ወደዚህኛው ስንሄድ በተመሳሳይ አይናቲ ምን ብለን ያነበብነው? ኢት ብለን አንበናል። አይና ኤስን ኢዝ። ከዛ ወደዚህኛው ስንሄድ ኤሶን እንደ ሶ፣ ኤፍን እንደ ፍ፣ ቲን እንደ ት ባላይ ስናነበው ሶ ፍ ት ሶፍት ሙሉ ሲነበብ ኢት ኢዝ ሶፍት ኢት ኢዝ ሶፍት ለስላሳ ነው እያልን ነው። እሺ ወደዚህኛው ስንሄድ በተመሳሳይ አሁንም አይናቲን ኢት፣ አይና ኤስ ኢዝ። ኦኬ ከዛ ዲ አይን እንደ ደ፣ አርን እንደ ር፣ ቲዋይ ቲ የሚል ድምፅ አለው። ስለዚህ በአንድ ላይ ደርቲ ደርቲ ሙሉ ሲነበብ ኢት ኢዝ ደርቲ ቆሻሻ ነው እንደማለት ነው። ኦኬ ይህስ ምን ይላል? ኤልኦን እንደ ሎ ሳይሆን እንደ ሉ፣ ኦ ሳይለንት ነች፣ ኬን እንደ ክ በአንድ ላይ ሉክ ሉክ። ኦኬ ይህስ ምን ይላል? ኤችን እንደ ሂ፣ አርኢን እንደ ር በአንድ ላይ ሂር ሂር ሙሉ እናንበው። ሉክ ሂር ሉክ ሂር ተመልከት እያለን ነው። ኦኬ ወደ መጨረሻው ስንሄድ ኤችኢን ሂ እንላለን። አይና ኤስን ኢዝ። ኦኬ ከዛ ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት ከዛ በቀላሉ ፋ ስ ት ፋስት ሙሉ እናንበው። ሂ ኢዝ ፋስት ሂ ኢዝ ፋስት ምን ማለት ነው? ፈጣን ነው እያልን ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻልን በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። ያልገባችሁ ማንኛውም ነገር ካለ በኮመንት ሴክሽን በኩል አስቀምጡልኝ፣ የምመልስላችሁ ይሆናል። የዛሬ ትምህርታችን ይህን ይመስላል። ቀጣይ በሌላ ትምህርት እስከምንገናኝ ሰናይ ጊዜ ተመኘሁ። ሰላም ሁኑ።